ልሂድ ወይስ ልቀመጥ? አይሆን እንዳትሄጂ እዚህ ቁጭ በይ። እሺ በቃ ያቺ ቦታ የእናንተ መዳሪያ ሆነች አይደል? ኤቢዬ የኔ ውደት ደህና ነሽ? ልጅሽን ዘልሽ አክስቷ ጋር ብትፈልጊያት አይሻልም? ኤቢ ናታን በቃ ተረጋጋሽ። እጅ ላይ ሰው እንደምትብለን እስቲ ምን አክስቷ ጋር ስላልኩኝ ነው። በቃ ናታንዬ እሱን ተው። አሁን ተነሳና ከንፈሬን ትስመኛለህ። ምን? ና ከንፈሬን ሳመኝ። ካልሆነ ደግሞ ማየ ቤት ናት። አንቺ ያምሻል እንዴ? አልደግሞም። እሺ ናታን እንዳትራትና ቁጭ በል። በቃ ለቤቱ ሰላም ሲሆን ጨብጪ። እዚህ ጋር ቁጭ በል። እንዴ ኤቢ ምን ነው? በሰላም ነው? አንቺ ደግሞ ቅድም ያልሽ ነገር በኋላ እናወራለን። እሺ ደግሞ ያ ፋንዴ አለቆም አገኘዋለሁ። ማን ነው? አርጁን ነው? ዳጣ እንዴት ነሽ? ዛሬ ትሄድሽ ነው ያልሽ? ሰላም ይደውላልኝ ጠይቂያት ልምጣ ብዬ እሷ ጋር ነበር። ተናገርኩ። ለምንድን እንደዚህ የምትተያዩት? ዳጣ በቃ ወደ ክፍልሽ ሂጂ። ይሄም ግን ፈልጋለሽ። አትፈልጊው አታገኘውም። ቆይ ቢ ምን አደረኩሽ? አንድ ቤት ውስጥ አይደል የምንኖረው? ቆይ ምን አደረኩሽ እንደዚህ የምትሆኝብኝ? ምን አደረኩሽ እንዴ? ኪድዬን ይደብራል። ይኸውልሽ ሁሉም ነገር ገደብ አለው። እሺ ኤቢ ዋ ዳጣ ሂጂ በቃ ተይው። ለማንኛውም ፈልጋለሽ። ሰላም ሰላም እንደምናላችሁ የዳጣ ድራማ ተከታታዮች በያላችሁበት ሰላማችሁ ይብዛ እያልኩ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻው በማየት ትብብራችሁ አይለኝ ማለት ነው። እንግዲህ ዛሬ በዳጣ ድራማ በአዲስ ክፍል መጥተናል ማለት ነው። እንዳያችሁት በባለፈው ክፍል ናታን በር ዘግቶ ወረቀቱን ስለ ወረቀቱ ለእናትየው እንዳታወራ አድርጓት ነበር ማለት ነው። እንግዲህ መውጣቷ አይቀርም። እውነት ትናገራለች ወይ አትናገርም የሚለው ላይ ነበርን ማለት ነው። እንግዲህ ዛሬ በዛሬው ክፍል እየጮኸች ነበር በሩ እንደተዘጋባት እዛው ኤቢ ማለት ነው። ከዛ በኋላ እንግዲህ ውሃ ሰምታ ወይኔ ጉዴ ወይኔ ማያላ የችው ጉድ እያለች ነው ኤቢ ብላ ስትነግራት እናቲቱ ወደ ክላስ ሄዳለች ማለት ነው። እንግዲህ በዛ መካከል ኤቢ እናቲቱ ከመምጣቷ በፊት ለናታን ድርድር አቅርባለታለች ማለት ነው። ያለ ደው ዘማች ቢፈርስ ባይፈርስ ስለነሱ ቤት እሱ ምን አገባው እና እንግዲህ ታገባኛለህ ወይ ብላ እንትን ማስጠንቀቂያ ሰጥታው ነበር ማለት እንደ መደራደሪያ ሰጥታው ነበር ማለት ነው። ከዛ በኋላ እንግዲህ ኤቢ ናታን ደንግጦ አላደርገው ምናምን ብሏት ነበረ። ከዛ እናቲቱ የመጣች ቀን ግን የመጣች ጊዜ የመጨረሻ እድልህ ነው ተጠቀምበት ምናምን ስትለው እሺ አገባሻለሁ ቀለበት ማስርልሻለሁ ብሎ ቃል ገብቶላታል ማለት ነው። እንግዲህ እናቲቱ ስትመጣ በር ከፍታ እማዬ ነግሬሽ ነበር ድሮም ናታን እወድሻለሁ አለኝ አገባሻለሁ አለኝ ስትላት እውነት ነው ናታኑ ምናምን ስትለወር አይደለም አላልኳትም ምናምን አላት። ከዛ በኋላ ለምንድን አሁን ብለህ ይል እንዴ ለምንድን እንደዚህ የምትለው ኦኬ ነው ምናምን ስትለው አዎ ብያታለሁ ምናምን አለ እና በቃ አትፈር ምናምን አለችው። እናቲቱ የፍረት ምናምን መስሏት ነበረ። የራሷ ጉድ እንደሆነ አታውቅም። ከዛ በኋላ እንግዲህ እናቲቱ በዛ መልክ ተለያይተዋል ማለት ነው። ናታንም እየደበረው እሷም ያው ደስ ብሏት ምናምን ተለያዩ ማለት ነው። እንግዲህ እናቲቱ ያን ወሬ ወስዳ ለአባትየው ነግረዋለች ማለት ነው። ኤቢን አገባሻለሁ አላት ናታን ምናምን ብላ ነገረችው። ግን እሱ መስማው ጥጥ ነው ማለት ነው። አልሰማትም ነበረ። ግን ያው ሌላ ሀሳብ ውስጥ ነው። አሁንም ደረጃ እንደተከዘ ነው። እንግዲህ እናቲቱም ግራ ገብቷታል። ምን ሆነ ነው ላለመናገር ፈልገህ ነው እንጂ እስካሁን ድረስ እንደደበረህ ነው ያለህን ነገር ለምን አትናገርም? የሆንከውን ነገር ምንም አልሆንኩም ምናምን አላት ማለት ነው። እንደዛ ተጣልቻለሁ አኩርፌያለሁ ምናምን ስትለው እንደ ድሯችን እንቃለድ በቃ ወደ ድሯችን እንመለስ ምናምን እያለችው ነበር እና እሱም ያው ለማስመሰል እየሞከረ ነው። ደህና እንደሆነ ለማስመሰል እየሞከረ ነው። እንግዲህ
ያው በዚህ ተለያይተዋል ማለት እንደዚህ ብለዋል ማለት ነው። ግን ያው መፍትሄ አልፈለጉም እስካሁን። ሌላው የኤቢ አፍቃሪ ነው። የኤቢ አፍቃሪ እንግዲህ አርጁን በር ላይ ሁሌ ይመላለሳል። በባለፈው ክፍልም እንዳያችሁት አባትየው ማስጠንቀቂያ ሰጥቶት ነበር የሄደው። ዛሬ እንግዲህ ዳጣ አግኝተው ጀርባውን ይዘው ክሪሽና ወደ አንተ ልመጣ ነው እየተሰናበትኩ ነው ምናምን እያለ እየጸለየ ነበረ። ደረጃ መስሎት እና በኋላ ሳይታዩ ጸሎት መሆኑ ነው ምናምን ስትል አንቺ ነሽ እንዴ ምናምን ብሎ እንትን ብሏል ማለት ነው። ኤቢን ጥሪልኝ በእናትሽ ምናምን አላት። ኤቢ እኮ ምንም ማየት አትፈልግም አትወድህም ምናምን ብላ ነገረችው። ድሮም ነግረውት ነበረ ግን አልሰማም። ከዛ በኋላ እንግዲህ ዳጣና ናንትና ነው አፍቃሪው እያወሩ ባሉበት ታይም ላይ ግን እሷ ሰው ትወዳለች እንዴ ምናምን ብሎ ጠየቃት። እንዴ ሰው አይደለች ለምን አትወድም ምናምን አለችው። ከዛ እኮ እኔ እኮ ደግሞ አሁንማ ተጣልተኛለች ጭራሽ ምናምን የሆነ ነገር አርግልኝ ብላኝ ግን ያላረግም ክሪሽናን አላረግም ያንን ምንድነው አርግልኝ ያለች ምናምን ስትለው ከዛ የመስተፋቅር ነው ምናምን የሚያፋቅር ነገር ምናምን እንዳረግላት ጠይቃኝ ነበረ። ከዛ ያንን እምቢ ስላት በዛ ደበራት ምናምን አለችው አላት። ከዛ በኋላ እንግዲህ ኤቢ ማን ነው ዳጣ ወደ ቤት እየሮጠች ሄዳለች ማለት ነው። ወይኔ ናታን ምናምን ማለት ያው ለናታን እንደምታደርገው እርግጠኛ ስለነበረች እንግዲህ የቤት ስትሄድ ቁጭ ብላ አገኘቻት ማለት ማንም የለም ነበረ። እንግዲህ ቁጭ አለች። ከዛ ኤቢ መጣች። እንዛ አስመሳይ ምናምን በቃ ላለመናገርም ያ ፕሮሚስ አለባት። ለእንትን ለማለትም ደግሞ ዝም ለማለትም ደግሞ አላስቻላትም። አስመሳይ ምናምን እያለቻት ነበረ። ከዛ በኋላ እንግዲህ በናታን መጣ መሰለኝ። ናታንና ምናምን ብላ ቁጭ አደረገች። ምን ፈለግሽ ምናምን ሲላት ምንድን ነበር የሆነ እንደ ብቻ ቁጭ አድርጋ ናታን እንደወደዳት ምናምን ስትቀለበል ያደረግልኝ ነው ምናምን እያለች ነግራት ነበር ለዳጣና ቀለበል ያደረግልኝ ነው እና ይወደኛል እሱ ምናምን ብላ ነገረቻት ማለት ነው። ያርግልሽ ደስ ይለኛል ምናምን አለቻት። እንግዲህ ከዛ እንግዲህ ሂጂ ከዚህ አትቀመጭ ምናምን እፈልጋለሁ እስቲ ለምደው ፈልጊው ምናምን እያለቻት ነበር። በቃ መጣሁ ሂጂ ብሎ ዳጣን ወደ እንትን አስገባት፣ ወደ ክላሱ አስገባት። እሷም ያልሆነ ነገሮችን እየተናገረችው ነበረ። እንግዲህ ናታን ትዕግስተኛ ለመሆን እየሞከረ ነው። እሷ ግን ትዕግስቱን እያስጨረሰችው ነው ማለት ነው። ከዛ በመቀጠል እንግዲህ ዳጣና ናታን ከግቢ ውጭ ወጥተው እያወሩ ነበር ማለት ግቢ ውስጥ ሆነው ከቤት ውጭ ወጥተው እያወሩ ነበር። በሚያወሩበት ታይም እንግዲህ ቀለበት ምናምን የሚለውን ነገር አንስታበት ዳጣ ምንድን ነው እኔ ከአንቺ ውጭ ቢጠበስ ራሱ አይሸተኝም አይደለም ማፍቀር አልስምም ምናምን እያላት ነበር ማለት ነው። እንግዲህ በኋላ መታ እንትና ማን ነው ኤቢ የምትባለዋ ልታገበኝ አይደል ተነስና ከንፈሬ ሳመኝ ምናምን ስትለው ነበረ። ከዛ በኋላ እንግዲህ ውዝግብ ውስጥ ገቡ። ሂጂ ከዚህ እናንተ መዳር ያደረጋችሁት ይህን ቦታ ሂጂ ከዚህ ስላት አትሄድም ቁጭ በይ እንዳትሄጂ አላት። ከንፈሬን ሳመኝ ተነስታ አለችው። ምን ያደርጋል ብላችሁ ትገምታላችሁ? ናታን ወደን ነው በኔክስት ፓርት እናያለን።